ልንገርሽ አታስመስይና አሁን ያው ሌላ ነገር መነጋገር የለም። አይ መነጋገር አያስፈልግም። አንቺ ባይዘው በኮሜንት የተደበቅሽ ሌባ እንደሆንሽ ነው የማውቀው። ልንገርሽ አንተ ማን እንደሆንክ እኮ ነግሬሃለሁ። ትላንት ከዚህ ወጣ ማነሽ እዛ እንትኖች ናስፈራለኝ ሳስረሻለሁ። መብረቁ ሚውት አድርጎ ሚውት አይሰራም እንደ መብረቁ አልጋ ላይ ነው እንደ የነገረሽ እሱ ሚስጥር እንዳንተ ግማት እኔማ ጽድት ኧረ እባካችሁ ስነ ስርዓት እንዴት ነው እንደዚህ በዚህ ልክ ወርዳችሁ የምትናገሩት? ሙኒት ነው ይሄ ትክክል አይደላችሁም። ለምንድን ነው በእንደዚህ አይነት መንገድ የምትናገሩት? እንዴ በጣም ይደብራል። ይሄ ነውር አይደለም እንዴ? ምን ሆናችሁ ነው? አንዴ ባባዬ ሞዴሬተሮች ምን ነክቷችሁ ነው? ሞዴሬተር የተሰጣችሁት ለመቼ ነው? ለትልልቅ ሰዎች ታሰዳድባላችሁ ማድረግ ነበረባችሁ። ወይ ማውረድ ነው የሚታረፍ ትልልቅ ሰዎች እኮ ናቸው። ቢያንስ የሰውን ችግር ልንፈታ ነው አይደል? እዚህ ተሰባሰብነው ሲጠላለፉ ለዚህ ተጠያቂ ነኝ አስላ አስገባቸው። ይሄ አስፈላጊ አይደለም። ኖሬ ቆይ ሚውት አድርግ ኖሬ እሺ ሚውት አድርግ መጀመሪያ ተረጋጋ እሺ ሀቢቢ ያ መጀመሪያ ተረጋጋ ራስን አረጋጋ የምር እኔ ከሱልጣን ይቅርታ አድርግልኝ እንዴ ካንተ እንደዚህ አልጠብቅም። ልክ አይደለም። ለምንድነው መሰለህ የመጣንበት ጉዳይ ሌላ ነው። ያንን ሌላ ቦታ መነጋገር ወይም ቤታችሁን ከፍታችሁ ማውራት ይቻላል። ይሄ ፍርዱን ማዛባት ነው። አሁን የተበደለው ጉዳይ ለመጨረስ የመጣንበት ታርጌትም አላማ የገነትና የልጁ ጉዳይ ነው። ያንን ጨርሶ በሰላም መለያየት ይቻላል። ይቅርታ አድርጉልኝ። ቆይ እኮ ነው። ለምንድነው ይቅርታን የምታፈኑት? ይቅርታ እኮ አምላክ ይቅር ባይ ነው። ይቅርታ መጀመሪያ ይኸውልህ አይደለም እኔ ስም ጠርቻለሁ ወይ እገሌ ብያለሁ። ቆይ ሱልጣን ሌላ አጀንዳ ውስጥ አታድርግ። ሰው ነው መጥቶ የተናገረው። ስራ ያለበት ሰው አንተ ምናምን ብሎ ተናገረ እንጂ ሱልጣን አንድ ጊዜ ሚውት አድርግልን። ሚውት አድርግ እስኪ ወንድሜ። ይኸውልህ በተናደድክበት ጊዜ የምትናገረው ነገር እንትን ነው፣ ስሜትህን እረዳለሁ፣ ግን በእንደዚህ አይነት ሁኔታ አይደለም። አሁን የገባንበት መስመሮች ተስተካክለው ያሉትን ነገሮች አጥርቶ የሚሄድ ነው። ማንም ይሳሳት ምንም ይሳሳት። በነገራችን ላይ መድረኩን ስላገኘን ብቻ አይደለም መናገር ያለብን። ሁላችንም እዚህ ጋር የመጣነው ታርጌትና ግቡ ምንድን ነው ብለን 3400 ሰው በምን አይነት ዕውቀት ላይ እንዳለ አናውቅም። ሊሰማና ሊፈረድ የመጣው የእነዚህ ልጆች ጉዳይ እንጂ እናንተን አይደለም። ሰው ሁለታችሁም ፔጅ ከፍታችሁ ማውራት የምትችሉበት ነገር ወይም ደግሞ መነጋገር ያለባችሁ ነገር ካለ መነጋገር አለባችሁ። የምርም እንደዚህ አይነት ነገሮች ለምን መሰለህ ካወራኸው በኋላ እሷ ገብታ ስትናገር ያወራኸውን መልሰህ የደገምከው አንተው ነህ። ያንነው ነገር ይሄ ነገር ደግሞ የሚያሳየው እሷን ለመናገር እንደሆነ ያሳውቃል። ምንም ይቅርታው ምናምን አይደለም። የሆነ ነገር አወራህ፣ ያንን ነገር ስትደግመው መልሰህ ያንን ደግሞ አንቺ ነሽ ብለህ ደገምከው። ስም መጥራት ነው እንጂ የቀረህ ታርጌት ያደረግከው ፖይንት እንትን ይላል። ይሄ ቦታውም አይደለም፣ ልክ አይደለም። አንዴ ነገር እኔ ያወራሁት ፍትህ ስለሚያዛቡ ሰዎች በቅርርቦች በአንድነት በጓደኝነት ሰዎችን ፍትህን ስለሚያዛቡ ሰዎች አወራው። ቀድማ እሷ ስራ ያለበት ሰው ነው መሰለኝ። ቀድማ እሷ እንትን አይደለም ኖ እንደዚህ አይደለም ኖ እርግጠኛ ባልሆንከው ነገር ላይ ይኸውልህ፣ አንተ እንደ ወንድ ዝም ማለት አለብህ። ሚዩት ማድረግ ቁጭ ማለት አለብህ። ጊዜ ስጣትና፣ ምክንያቱም አንተ እሷን እስካልተናገርክ ድረስ ዝም ማለት ነው ያለብህ እንጂ እንደዚህ ነገር መነጋገር አያስፈልግም። ጃጓሪ እኔ ሀሳባችሁን እጋራለሁ። እኔ ከወንድሞች ሀሳብ አልወጣም። ባይዘው ግን ሀሳብ ብቻ ነው እኮ ነው የተናገረው። አልኩኝና ስናገር ስራ ያለበት ሰው መጥቶ ተንቀለቀለ። ከዛ እኔ ምንድነው እንደዛ መሆን የለም። ኤኒዌይ አሁንም ታርጌታችንን አንርሳ። የመጨረሻውን ነገር እንትን በልና መብረቁ ሚውት ነህ። የመጨረሻውን ውሳኔ እንትን በልና እንትን ትላንትና ኑሬም ያቃል እያለ በተደጋጋሚ ይህ ቅድም ሰድቦ እንደወጣው ግማታም ይለኝ ነበረ። ኑሬም ያቃል የሚለው ሸፋፍኖ የሚያልፈው ነገር ነው። ገብቶሃል አይደለ? ሸፋፍኖ ለማለፍ ይሞክራል። ከዛ ኑሬም ያቃል ብሎ ጣቱን የሚቀስረው ዘብጥያ የሚወርደው መረጃ ይታለች
እየቀለድኩ አይደለም። አሁን የሱልጣንና የሙኒት ትልልቅ ሰዎች ናቸው፣ የምናከብራችሁ ልጆች ናቸው። በጣም ሚውት አንድ ቁጥር ጻፊ ሙኒት በቃ ሙኒት አደራ 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 ወላሂ እኔ ከእናንተ ምንም ነገር ሙኒት ያው ምንም መነጋገር የለም። ይኸውላችሁ ምንም እዚህ የሚያገናኘን ነገር ምንም ነገር የለም። አንተም ደግሞ ይሄ መስመር ያለፈ ነገር ምንም ነገር ትበልክ ሴት ነች። በዛ ብቻ ሚውት አድርገህ እስከምትጨርስ ድረስ ከዛ በኋላ የምትናገረው ካለቀ በኋላ መልስ መስጠት ካለብን መልስ ጣዳለ። እዛ ደግሞ ዝምታ መልስ ነው። ዝም በል ሚውት አድርገው አሁን ጉዳዩ ላይ ፎከስ እናድርግ። ሚውት አድርጉና አዳምጡ። መብረቅ የምትለውን ነገር መጀመሪያ የልጆቹን ጉዳይ እንጨርስ፣ ከዛም በኋላ ማውራት ያለባቸውን ያወራሉ። የልጆቹ ጉዳይ መስመር ያዝ። እኔ ከሱ ጋር ለመነጋገርም ለመሰዳደብም ሰዓትም ደቂቃም የለኝም። ነገር ግን እኔ ግራ ያጋባኝ እሱ እንደሰከረ የሚለው እኔ ግራ ያጋባኝ እኔ ጋር ያለው ኢንፎርሜሽን ትላንትም ለመብረቁ ሳስረዳህ የነበረው ትላንት እኔ የነገርኩህና የላኩልህ ነገርና ዛሬ ልጁ የተናገረው አንድ ነው አይደለም? እኔ አንድ ጊዜ ብቻዬን ከአንድ ሰው ጋር ላወራ ከይቅርታ ጋር እሺ፣ እኔ ወንድም። ስለዚህ እዚህ ጋር መጥቼ ለምን ግራ አይገባኝም? ግራ ይገባኛል። አጠገቤ ቁጭ አድርጌ ሞባይሉ ላይ ያሉትን መረጃዎች እያሳየኝ ሲነግረኝ የነበረው ነገርና አሁን ያገኘሁት ወይም የሚናገረው ኮምፕሊትሊ የተለያየ ነው። ስለዚህ ግራ ቢገባኝ ምንም አይደንቅም። አሁን ግራም ነፈሰ ቀኝ እኔ አንድ የምነግርህ ነገር ገነትን ነው የምነግራት። ገነት የመጀመሪያ ያልኩሽን ቀን ዛሬም ቃል እደግምልሻለሁ። አብዱሰላምን በአካልን ያገኘዋለሁ። ደግሜ አብዱሰላምን በአካል ያገኘዋለሁ። አንቺም ጋር ደውላለሁ። አብዱሰላም ድርሃም አለበት ከተባለ ሀቅሽን ታገኛለሽ፣ የማንም እጅ ሳይገባበት። ይሄንን አስረግጬ እነግርሻለሁ። እኔ ጋር ባለ ኢንፎርሜሽን በሱ ንግግር በሰጠኝ መረጃዎች ምንም እንደሌለ ነው የማውቀው። አሁን ግን ይሄንን ሁሉ ገልብጦ ከተናገረ ያኛው ደግሞ የሰጠኝ መረጃዎችም ትክክል ካልሆኑ አለበት ከተባለ ድረስ አሁንም ደግሜልሻለሁ ተቀብዬ እኔ ነኝ የምሰጥሽ። አሁንም ቢሆን ደግሜ የምነግርሽ ይሄንን ነው። ከሌለበት ሲጀምር እኔ ለንግግር ራሱ በጣም የሚያስቸግር ነው። ትናንትና እኮ እኔ እሱ መጥቶ እሱ ጋር እንነጋገር ያልኩሽ ለዛ ነው። ሙኒት አንቺ የምታወሪው ሌላ፣ እኔና የሱ ግንኙነት ሌላ ስለነበረ ገነት ትላንት እኮ እኔ ጋር ነው የዋለው። ትላንትና ቢሮ ድረስ መጥቷል ከነ መረጃዎቹ። እኔ ብቻ ብሆን ስለምወደው ስለሚያሳዝነኝ፣ አንቺ እኔ እና እሱ ያለንን ሪሌሽን ታውቂያለሽ ከማንም በላይ እንደ ልጅ የማየው ልጅ ነው። ቆሜ ዳርኩ አንቺ ነሽ የነገርሽኝ እንጂ እኔ እንኳን ያን ያክል አላውቅም። የሚያውቅ ያውቀዋል፣ ምንም ችግር የለም። አብሬው ነበርኩ ስላልሽ ነው የሚያውቅ ያውቀዋል። ስለዚህ የሚነግረኝን አምነዋለሁ። መረጃም ደግሞ ወረቀቶች አሉ፣ ጽሁፎች አሉ፣ ድምጾች አሉ። ያንን ይዤ መጥቼ ተናገርኩ። እንግዲህ ባለቤቱ እሱ ቀርቦ እንትን ያላለውን ነገር አሁን አንቺ ታወሪ ምንም ዋጋ የለውም። አንድ ጊዜ መብረቁ ከሙኒት ጋር አንድ ደቂቃ ትሰጠኛለህ? ሶሪ አንድ ደቂቃ ማለት ነው። ሶሪ ኑሬ ከሙኒት ጋር አንድ ደቂቃ ስጡኝ ፕሊዝ። ቴንክ ዩ። መጀመሪያ ጨርሳ ከሆነ ጨርስና ይሄንን እኔ ብቻዬን ቢሆን ያናገርኩት ሌላም ሰው እንደኔ ቁጭ ብሎ ከአንድ ሰዓት ከምናምን በላይ አዋርቶት አምኜበት ተነጋግረን የተናገርኩት ንግግር ነው። ገባሽ? ብቻዬን ቢሆን አድልቼ የራሴ ይችላል፣ ግን ሌላ የማያውቀው ባዕድ ሰውም ነው ያናገረው። ገባሽ? ከዛ በኋላ ነው ያንን ሁሉ በድፍረት የተናገርኩሽ። አሁንም ቢሆን ነገር እሱን እንግዲህ እኔ አላውቅም። እሱን እናንተ ናችሁ የምታውቁት። እኔ ራሴ አናግሬው አንቺ ሀቅ ካለሽ አሁን በውስጥ በኩል ጻፊልኝ። እኔ ብሬ ይሄን ያህል ነው ብለሽ ጻፊ። ተቆራርጦም አይደለም ጊዜ ተሰጥቶትም አይደለም። አይ ቲንክ ይሄንን ነገር መስመር እናስይዘው። አሁን ምናልባት
ያ ኮሶ እንደዛ ነው የምናደርገው። እንትን ነው ኖርማሊ ሙኒትም በነገር ላይ የደረሰው ማስረጃ ምናምን እጃችሁ ላይ ያለው ማስረጃ ራሱ እንዳስደነገጣችሁ መብረቁም እያነገርከን ነው። እጅ ላይ ያለው ነገር ሌላ ነው፣ ዛሬ የተፈጠረው ሌላ ነው። ሙኒት ለመደባበቅ ብትሞክር ዛሬ ገብታ አትሞክተውም። እሱን ራሱ ቃልህ ለምን ታጥፋለህ ብላ ያ እንትን አይደለም ሙኒት ልክ እንደኛ እንደ ትናንት ነው። ልክ እንደኛ ነው። ምክንያቱም እስከ ጠዋት ድረስ ከሷ ጋር ስናወራ ነበር። ልጁ መቅረብ እንዳለበት የሚያስፈራው ነገርስ ምን አለ? በቃ ግራ ገብቷት ከሱ ሌላ ከኔ ሌላ ከሱ ሌላ ከኔም ግራ ገብቶኝ እየሰበሰብኩ ነበር። ግን እሱ ያላወቀው ነገር ከባዱ ነገር ምንድነው? ትላንትና ሚውት አድርጌ ሳወራው ሪከርድ እንዳደረኩትና ህይወቱን ሙሉ በሙሉ የሚያበላሽ መረጃ እጄ ላይ እንዳለ አለማወቁ ነው። በክብር ቢያንስ ሐቁን ሞግቶ መሄድ ሲገባው እናቶቻችንን ነው ሰርቦ ሄደው እንጂ ሙኒት ትላንትና የጠበቀችው ይላ ጧት ደነገጠች። የሱን ሪከርድ ፎርዋርድ አድርጌ የሱን ጽሁፍ ሳወራት ደነገጠች። ብር አለብኝ አለ እንዴ አለች ደንግጣ በመሴጅ። እሱን ደግሞ ያሳየዋችሁ ልጅ አሏት አይደል? መብረቅ እስኪ አንዴ በሆነ ደቂቃ እድል ስጠኝ፣ በሆነ ሰዓት እድል ስጠኝ እባክህ። ለወርድ ነው። እሺ 11000 ድርሃም በአካውንቱ ገብቷል። 11000 ድርሃሙን ከከፈለው ውጭ ድርሃሙን ይመልሳል። ወላሂ በየትም ሀገር ታይቶ የማይታወቅ 11000 ድርሃም ወስዶ 2000 ድርሃም የሚመልሰው የሚል አጭበርባሪ። ምናልባት ሙኒት በዚህ ልጅ ጉዳይ ላይ ያለውን ነገር ኃላፊነት ወስደሽ አንቺም ታስተካክልና ለሷም ለሱም ሆነሽ እንደማል ከዚህ በፊት እንደምታደርጉ ታስመለመቸው ከሆነ ወላሂ ለችግር የለብኝም። እናቴን 1000 ዓመት ጊዜ ተሰርባለች። ባንቺ ተማመናለሁ እንደምትፈቱ ምንም ችግር የለም። ቀኑ ባይራዘምብኝ ጥሩ ነው። ግን እኔ እኮ ባለፈውም ተስፋ ሰታይ ነበር ሙኒት ሳራ ቤት አውርተን ነበር። ልክ እንደዚሁ ከቶ ካለበት እኔ ያለው ኃላፊነቱን ወስዳለሁ ብላ ነበር። አሁን አይታለች እኮ አራት ማዕዘን አረጋግጣለች። አላናግረው በፊት ነው ያለው። እኔ ሙኒትን አንድ ነገር ማናገር የምፈልገው መብረቁ ጀስት እኔ አሁን ይቺ ልጅ ገነትንም አላቃትም ልጁንም አላቀውም። ከግራ ቀኝ ባየነው ነገር ትናንትና ጀምሮ ነው ያለ ነው። እሷንም ስንጠይቃት በነበረ መንገድ ያቀረበችውን ማስረጃ አቅርባለች። ቃሏም አንድ ነው እስካሁን ስንሰማ የነበረው። ልጁ ከቀደም ጀምሮ የተቀያየሩ ነገሮችንም ሲናገር ነበር። የተናገረውን ነገር ደግሞ ተናግረሃል ስንለውም ሲበሳጭም ነበረ፣ ስሜታዊ ሲሆንም ነበረ። ስለዚህ እዚህ በተሰበሰብንበት ሐቁ ወጧል። ልጅቷ ሐቅ አላት ነው። ልጅቷ ሐቅ አላት። ጀስት በእጁ የያዘውን ፌክ መረጃ እኛ አናቅም። አይ ዶንት ኖ ምን አይነት መረጃም ሊኖረው እንደሚችል። ስለዚህ ከንግግሩ ራሱ አብረን አንሰራም ሲል የነበረው ልጅ አብረው እንደሚሰሩና ኦዴት አድርጌ 12000 ብር ትርፍ 12000 ያ ማለት 24 ላይክ 24000 ማለት ነው ትርፍ አግኝተናል ሲልም በጆሮአችን ሰምተናል። ነገም አይታወቅም ሪከርድ ሊያወጡት ይችላሉ። እዚህ ላይ ያላችሁ ስለ ሐቅ ብላችሁ ስለ ሐቅ ብለን የልጅቷ ሐቅ እንዲመለስላት እናደርግ። አጀንዳን ማጓተት አይደለም። አጀንዳን እንደገና ሌላ አጀንዳ ሰጥቶ ሌላ እንትን ይዞ መጥቶ እንደገና ሌላ ነገር ላይ አስቦ ሰዎችን በማጨናነቅ በማወናበድ አይደለም። ሐቁን ቁጭ ብለን ሰምተነዋል። እዚሁ ላይ ቁጭ ብለው አብረው እንደሚሰሩ ትርፍም እንዳገኙ ተናግሯል። ከቻለ ከነትርፉ ከቻለ ያገኙት ትርፍ ሐቅ ነውና ያ ሐቅ ነገ ያቃጥለዋልና ከቻለ ከናተረፉት ነገር ይመልስላት። ካልቻለ ግን ልጅቷ አይነቱን ነው እየጠየቀች ያለችው። አይነቱን ይመልስላት። በዚህ ጉዳይ ላይ ደግሞ ተስፍሽም ሁላችንም ተስማምተን ልጅቷ ሐቅ አላት ተብሏል። በዚህ ጉዳይ ላይ ሙኒት ይሄንን ሐቅ ልጁ እንዲመልስላት ብታደርጊ በጣም መልካም ነው። አመሰግናለሁ። ኢንሻአላህ ገነት ሐቅ አንድ ነገር ልንገርህ። ለምንድን ነው እናንተ እንትን የምትይዙት? ለምንድን ነው ሰው የምታፈኑት? ፍትሃዊ ከሆናችሁ ባይዘው ፍትሃዊነት በጣም ስለሚከብድ ቢከብዳችሁም ለምንድን ነው ተጫናችሁ ፍትሃዊ መሆን ማትችሉት? ወደ መቋጫው እየሄድን አይ አንተ ደግሞ ዝም በል። ቆይ እንዴ ዝም በል። ይኸውልህ ስላንተ የሆነ ጥያቄ ስላንተ ከተወራ ማለት ነው ስላንተ መልስ መስጠት መቻል አለብህ። እኔ ትላንትና መብረቁ እዚህ መድረክ ላይ ምንም አላወራውም። ሰዎች እንዲስማሙ ለመሰለ ገነት ሐቅ ካላት ሐቋ እንድታገኝ አብዱ
ያለ ሐቁ እንዳይከፍል እስቲል አሁን ድረስ አወራ ነበር እኔ ገባህ አይደል? ግን ትላንትና ገና ሲገቡ ጀምሮ አሁን ለምሳሌ ፍትሃዊ ከሆንክ እንደ ሙስሊም እኛ ሙስሊሞች ነን እንደ ሙስሊም ማንንም ይበደል እሳት የሚያመልክ ሰውም ይበደል ድንጋይ የሚያመልክም ሰውም ይበደል አላህ ራሱ ከተበዳይ ጎን ነው የሚቆመው። ግን ተበዳዩ ማን ይሁን ባላወቀው ነገር ላይ መተህ ስሜታዊ ሆነ የሆነን ሰው መጫን የለብም። ገባ? ትላንትና መተው እብድ ሆነው ሐቅኔ ጋር አለ እሪ ሲሉ የነበሩ ሰዎች ዛሬ ተርበትብተው ሲያወሩ ለምንድን ነው እንደ ሐቀኛ ምናምን የምታዩዋቸው? ለምንድን ነው የምትፈሯቸው? እኔ እኮ የሚገርመኝ ይሄ ነገራቸው። ኖ ሐቁ አልገባኝ። አንተ ትፈራኛለህ? ሰው የሚፈራኝ ተይ በቃ ዝም በይ ሙኒት። ሐቄ የምትይው we don't need no እኛ አሁን ሳይድ ለስድድብ አይደለም። እኔ ቅድም ተናግሬያለሁ 11280 ድርሃም ነበረ። ከዛ ማለ 2000 ሰጥቶኛል። አሁን 9280 ድርሃም ይቀርብኛል ነው 9280 ድርሃም። እሺ በውስጥ ያንን ቁጭ ብለን ያውልሽ ሚኒት ምን እናደርጋለን መሰለሽ? ያንን በውስጥ አድርገን እናወራለን፣ ነጎሼት አድርገን